እያወጣች የምትደግፈኝ አንድ ኤርትራዊት ነች ይላል። ዘመድኩን በቀለ ቴዲ ሐዋሳ ጋር ከዮኒ ማኛ ጋር ያደረገውን ኮንቨርሴሽን በደንብ ጆሯችሁን ከፍታችሁ ስሙት። $2,000 አወጣ አንድ ኤርትራዊት በባህር በሊቢያ የሚሞት ወንድሟን ታሪክ አነሳ። ዘመድኩን ወለጋ አማራ ተጨፈጨፈ፣ ቪዲዮ የተቀረጸ ቪዲዮ፣ የተቃጠለ ቤተክርስቲያን ሆሪፋይ የሚያደርግ አማራ ብሔር ተወላጅና ኦሮሞ ብሔር ባልና ሚስት የሆኑ ልጆቻቸው ተገሎባቸው በእነዚህ አካላት ደብረ ብርሃን መጥተዋል። አይነግርም። ይሄን የሚነግር የትኛው ነው? አማራ እየተጨፈጨፍክ ነው። አማራም ደግሞ እዚህ ጋር በጣም ማደንቀው ነገር ምንድነው ታውቃላችሁ? አይደግፈኝም ብሎ ማመኑ እግዚአብሔር ይስጠው። እሱ ስላሴ ጸፍቶ አናገረው ይባላል። አንድ ሰው ሳይፈልግ ግን አሁን ኢየሱስ ክርስቶስን ሲያናገረው ሮማዩ አንተ የእስራኤል ንጉሥ ነህ ይለዋል። አንተ አልክ አለው። ጸፍቶ አናገረው ይባላል በቤተ ክርስቲያን። ጸፍቶ ማለት እግዚአብሔር በጥፊ መጥቶት አናገረው፣ ሳያውቀው የእስራኤል ንጉሥ ነህ ብሎ አመነለት ማለት ነው። ይህም ሰውዬ ጸፍቶ ነው የተናገረው። ሳይፈልገው መናገር የሚፈልገው አይደለም፣ ሳይፈልገው ተናገረ። አሁን ያለው ሲቹዌሽን ወደዚህ ግን ኢቮልቭ እንዲያደርግ ኦልዌይስ ያ አታክ እንዲደረግ ማድረግ፣ ከዛ በኋላ ያንን ታክቲክ ተጠቅሞ ደግሞ እያደገ የሚሄደውን የመበተን ባይተወይ በመበተን ውስጥ እኮ የሚጎዱ ሰዎች ናቸው። አንሌስ ኤርሊፍት ተደረገው በፕሌን ወይ በምናምን ካልወጡ ከዚህ ሀገር እዚች ሀገር ነው ለአንድ ሎክ በሆነ አገር ውስጥ የራሱን ማዳበሪያ የማይከፍል ህዝብ ገንጥላ ሀገር ማድረግ ልችላችልም። ሳውት ሱዳን ነዳጅ አላት ኢትዮጵያ ጋር መስማማት ደብል ላንድ ሎክ ስለሆነ አብዛኛው ብሔረሰብ ላንድ ሎክ ነው። ላንድ ሎክ ብቻ ነው፣ ደብል ላንድ ሎክ ነው የሚሆን። በራሱ ናቹራል ሪሶርስ የሚጠቀመው ነገር የለም። ኖ በዚህ ዩኒቲ ውስጥ ነው ኢትዮጵያ ያለችው። ይቺን ዩኒቲ አንዴ እስር ቤት ነች፣ አንዴ ጓንታናሞ ነች በማለት ውስጥ እና የሚሞተውን ሰው ቪዲዮ ቀርጾ ስናለቅስ ኦር ምናምን እና ያን መንግስት ኦልዌይስ ኢሹ እንዲሆነው ያደርጋሉ። ታሊባን 20 ዓመት ሙሉ አፈንድቶ ምንድን ነው ያደረገው? ከአሜሪካን መንግስት ጋር እንዲስማማ ሆነ። ያፈነዳ የነበረው ለምንድን ነው? ህዝብ ለመጨፍጨፍ። የኢትዮጵያዎቹ ለየት የሚያደርገው ነገር አለ። እንደዚህ ህዝብ የሚጨፈጭፉት ታጣቂዎች በሙሉ አንዳንዴ ቀጥታ ከኤርትራ መንግስት አድቫይስ ይቀበላሉ። አድቫይስ ሲቀበሉ ደግሞ አይናቸውን ይፍና ያሹ። ለምሳሌ የኢትዮጵያ መንግስት መደራደር ፈልጋለሁ አማራ ክልል ካለው ታጣቂ አላት። መጀመሪያ የተቃወመ የኤርትራ መንግስት ደህንነት ምናምን የፌስቡክ ፔጅ ያችን ተቀብሎ በነጋታው ሳያድር ሳይበላሽበት በነጋታ የተጠቀመው ታጣቂ ነኝ የሚለው አካል የአሜሪካ መንግስት ገርሞት ይብን ጥያቄ ሌጂቲሜት ከሆነ ተደራደር እባክህ አለው። ሜይ 24 2025 ላይ አምባሳደር ማሲንጋ የሰጡትን መግለጫ ስም ልደራደር እያለ ያለ አካል አለ። አልደራደርም ምንድነው ድርድር መንግርግር ምናምን የሚል ንግግር ሰምታችኋላችሁ። እንደዚህ አይነት ጭቅጭቅ ውስጥ ግን እንዲገባ ይሄ የአስመራ የፓስፖርት ላይ አዲስ የሚሄደው ሰውዬና ሌላ የት ላይ ነው ይሄን ነገር እየፈጸማል? ሄደው ወለጋ ጀስቲስ ለማምጣት እነዚህን ሰዎች ለመያዝ ላይ ሞከሩት አይደለም። ከህፃን ከሴት ትምህርት ቤት ማቋረጥ ብቻ አይደለም፣ ህፃን እንትን ማለት ብቻ አይደለም፣ ሌሎች ተጨማሪ ክራይሞች ነው ሲፈጽሙ የሚኖሩት። እነዚህ ደግሞ ስታያቸው አንድ ምግብ ተበላሸብኝ ነው ያደረ ምግብ አብሉኝ ብሎ ከካምፕ ያመለጣለ። በዚህ በኩል ደግሞ ወያኔም ጦርነት አስነስቶ ሲመጣ ምን ሲሰሩ የነበሩ እንደሆነ ታውቃለህ? ራያ ላይ ጦርነት እየተደረገ ህዝቡን ሂድ ጥፋ ወያኔ መጣ እያለ ሰውን ሲያባሩ የነበረው ከሚዲያ ለማይክራፎን በጣም ቅርብ የሆኑ ይንጦለጦላሉ። ማይክራፎን ሲያዩ በማይክራፎን መንጦልጦል ውስጥ የነበሩ ደሴ ውስጥ እንደዚህ አይነት ግጭት እንዲፈጠርና ደሴ ወያኔ እንዲይዝ ሆነ ብለው መከላከያ መንገድ ሲዘጉ የነበሩ ሎጂስቲኩን ሲያቋርጡ የነበሩ ራያ ላይ በተለይ በጣም ፋክትን ካገኘሁት በኋላ በጣም ደስ ያለኝ ራያ ላይ ወያኔ ከመምጣቱ በፊት ለመከላከያ አስተባባሪ ነን ብለው ገቡ። እነዚህ ሰዎች ገብተው
ከልቡ አምሮ የሚደግፈውን ሰው ነበር ሲለቅሞ ነበር። እና ምን አደረጉ? ቀጥሎ እንደገባ 25 ሰው አደባባይ መንገድ ላይ ደርድሮ ረሸናቸው። ይሄን ስራ ሲሰሩ የነበሩ ሰዎች ዛሬ መቀሌ ነው የሚታከሙት፣ ለሕክምና የሚሄዱት መቀሌ። እነዚህ ሰዎች ባይጣመዱ የመረብ ትሪቲን ባያረጉ አይገርመኝ። መረብ ትሪቲ ነች እቺ። ታሪክ ራሷን ደግማ የመረብ ትሪቲ ትባላለች። እቺ የመረብ ትሪቲ ምክንያቷ ወዴት ካልኩሌት ሆና ወዴት እንደምትደርስ ደግሞ እናውቃታለን። እቺ ካልኩሌሽን ፌል እንዴት እንደምታደርግ እናውቃለን። ወደ ህዝብ ለማውረድ የብሔሩን ዝም ስንል አሁን እስቲ ሎጂካል ሆነ ቁጭ ብለን እናስብ። መንግስት ምርጫ ማድረግ ይፈልጋል። መንግስት ምርጫ ማድረግ ስለሚፈልግ ህዝብ እንዲጨፈጨፍ ያደርጋል። ምን የሚገናኝ ነገር አለ? እንዴትስ ሪሌትድ ሊሆን ይችላል? እንደውም ጸጥታ ስላለ ለእሱ የስልጣን ማበራቻ የሚሆነው መንግስት ፕሮቴክት እያደረገ ህዝቡን ምርጫ አደረገ የሚለው ነገር ነው። ኢሎጂካል ናቸው ማለት ኢቨን አሁን ቅድም ያሳየውንም መጽሐፍ አይ ቲንክ ጉግል ትራንስሌተር ራሳቸው ቁጭ ብለው እንደዚህ ገልጠው እያነበቡት አለም ይሄን መጽሐፍ የሚያወሩልን ወይም ታክቲኩን የሚጠቀሙት ወይ አንድ ጀዝባ የሻዕቢያ እንግሊዝኛ ትንሽ የሚሞክር ሰውዬ ትራንስሌት አድርጎላቸው ይመስለኛል እሱ እንደሚፈልገው እንጂ እነዚህ ሰዎች ዌፐናይዝ የሚያደርጉበትን ነገር አያውቁ። ናሽናል ኢንተረስት የሚባል ነገር በፍጹም አያውቁ። የአማራ ክልል ከግብፅ ጋር የተጣመደን የትኛውም አካል የሚደግፍ የአማራ ክልል is the most stupid person ever። ምክንያቱ ለምን እንደሆነ ታውቃለህ? የአባይ ውሃ በካርታ ባሳይ ብዙ መጠቀም ያለው መከፋፈል የሚፈለጉ አማራ ክልል ላይ ስፔሻሊ ወለጋን አማራን አካባቢ የሚባለው እንዲጸዳ የሚፈልጉ ከዛ አካባቢ እነሱ ናቸው። አይደለም እሱ አሁን በቅርብ ያወቁትን የአፍሪካ ኢንተለጀንስ ጆርናሊስት ጋር አግኝቼ የሰማሁትን ልንገራችሁ። ኩምሩክ የሚባል የወርቅ ማውጫ አለ አይደል? በቅርቡ ደግሞ እሱም ላይ የሆነ ነገር ልሰሙ ይችላላችሁ። ኩምሩክ የሚባል የወርቅ ማውጫ ላይ ግብጾች በ2023 ላይ ተባረሩ። መንግስት ራሴ ይዤ ራሴ ወርቁን አወጣለሁ። ወያኔ ነው የሸጠው። ባይተው ኩምሩክ የወርቅ ማውጫ ከአፄ ምኒልክ ዘመን ጀምሮ ወርቅ የምናወጣው ከዛ ነበር። አገር ሻጭ የሹምባሽ ልጅ የማነው ስሟ ልጅ ነበር የምላቸው የአለማሽ ልጆች የመለስ እናት ነች አለማሽ እና የአለማሽ ልጆች ናቸው የሸጡት። ያንን የሚገርም የአለማሽ ልጅ ያንን ሲሸጥ አገር የሆነውን ነገር ለእሱ መዝረፊያ መንገድ እንዲያመቻችለት ያንን ወርቅ እያወጡ የት እንደሚያደርሱት አይታወቅም ነበር። መንግስት ኦገስት ላይ 2025 ላይ ስቲል ወርቅ ማምረቻውን አቋቋመ። አሁን እንዴት አድርገው በመውጣታቸው ምክንያት ስለተናደዱ ግብጾች ምን ያሉ ወርቅ የሚያሸፉበት ነው። ወጣ ያለች ከተማ ነች ኩምሩክ ማለት። የሚገርም ከኢትዮጵያ በጣም ቦርደር ላይ ቦርደሩ መጋጠሚያው ላይ ያለች ቦታ ነች። ከዛ ተባረሩ። ስለተባረሩ ወዴት ይሄዱ? በቃ ስለዚህ ያን አካባቢ ድሮን አርኤስኤፍ እንትን የሚለው ከዛ ስለሆነ ብለን እናጥቀው። ለምን ጦርነት ያለበት አካባቢ ላይ ማን ኢንቨስት ያደርግልህ? ደግሞ ሰው በድሮን የሚቀጠቀጥ ኤሪያ ላይ ሰው ይመጣል አይመጣም? ስለዚህ እነሱ በተለይ ደግሞ ካውንተር ማድረግ የፈለጉት በሁለቱ ምክንያት፣ አንደኛው ጃንዋሪ ላይ በዚሁ ዓመት ላይ ምን ወጥቷል? ኒውዮርክ ታይምስ ምን በሚል አርቲክል አወጥቷል? ግብጾች የእርሻ ቦታዎች ላይ ሱዳን የእርሻ ቦታዎች ላይ የድሮን እንትን አቁመዋል የሚል ኦገስት ላይ ወጥቷል። ከነ ድሮን ማስቀመጫቸው ድሮኖቹ ተደርድረው የኛዎቹስ ምንድን ነው ስትል አይ ኢትዮጵያማ እንትን እያለች ነው ምንድን ነው ስሙ እየገነባች ነው እንትን አርኤስኤፍን አስጠግታለች ይሉና ድንኳን ነው የሚያሳዩ። አንድ የሚሊተሪ ኢኩፕመንት ከሳተላይት አንስተው ያቀረቡት የለም። የሚሊተሪ መኪና እንኳን የለም። ማጓጓዣ መኪና የለም። ገቡ የሚሉት መኪና የለም። ግን አሁን ይህን አርጊውስ አረግ ከጆርናሊስቷ ጋር ማሳየት አልቻለችም። የፕሩፍ አሳየዋል። ግብጾቹ የወጡበትን ኩምሩክ እንደነበሩ ያን የወርቅ ማውጫ መንግስት የወርቅ ማውጫ ለመገንባት ኦገስት ላይ ግድቡን ከመመረቁ ሳምንታት በፊት ኦገስት መጨረሻ ላይ በኒውስ አወጥቷል። ወርቅ ማውጫ ልገነባ ነው ብሎ በወርቅ ትልቅ ምርት የሚያመርት ቦታ ነው። ያንን መምታት የግብጾች ታክቲክ ነው። አንድ ታክቲክ ብቻ አለም። ሁለተኛው ታክቲክ ደግሞ በዛው ጋር ተያይዞ
የሚፈልጉት ባላንስ ማስተላለፍ ነው። ቢኮዝ ሌላ ቦታ ያሰለጥኑትና ሸኔውን እየተቀጠቀጠ ያለውን የተባረረውን ሸኔ በኢትዮጵያ ቦርደር መሀል ላይ አድርገው በሳውት ሱዳን አድርገው ነበር የሚያስገቡት። ተያዘባቸው። ያ ኤሪያ ሲያዝባቸው ምን ማድረግ ፈለጉ? ጋምቤላ ላይ ግጭት ፈጠሩ። ሰምታችሁታል። እሱ በቅርብ ጊዜ ውስጥ ጋምቤላ ላይ ግጭት ፈጠሩ። ኃይል ለማዛባት ነው። ከዋናው ከተቀመጠበት ኤሪያ ወታደር ወደታች ወደ ከተማ ወርዶ ጋምቤላን ለማረጋጋት ሲሞክር ሸኔን ሊያስገቡ ነበር። ብሎክ ነው። ኢስ ኦልሬዲ ብሎክድ። ፌደራል ፖሊስ ነው ያንን ቴክር የሚያደርገው። አሁን ሌላ ሽፍት ወዴት ለማምጣት ፈለጉ? ወደ ኩምሩክ ወደ ቤንሻንጉል አካባቢ ጥቃት ፈጽሞና ባይደው የጋምቤላውን ችግር የፈጠረው ኢጂፕሽያን ኤድ የሚባል ድርጅት፣ እዛ አካባቢ ላይ የሚንቀሳቀስ ኢጂፕሽያን ኤድ የሚባል ድርጅት ነው ይህንን እየሰራ ያለ። ቀጥሎ ወደታች ወረድትልና ወደ አሁን ኩምሩክ ላይ በሚፈጠረው ኃይሉን ወደዚህ ሲያዞር የፌደራል መንግስት እዚህ ጋር ይገሉና ቪዲዮ ይቀርጹና በጣም ያሳዝናል፣ እንደው ወንድሞቻችን እኛ በማንነት ተጠቅተን ምናምን የሚል ይሰሩላል። ይሄን የበሰበሰ የሻዕቢያ ቪዲዮ ሹምባሽ ከእንቁላል ቀቃይ ፂም ውሃ ያዥ አያቱ በመጽሐፍትነት ተቀብሎት አምጥቶ ለእኔ ሲሰብከኝ ጆሮዬ ጥጥ ነው። የፀጉር ቤት ቅድም ከተውብኛ ጆሮዬ ጥጥ ነው እንዴ? አልሰማው። ሎጂካል የሆነ ጥያቄ መጠየቅ አለብን። ሎጂካል የሆነ መንግስት የሆነ ነገር ነው የሚል ይሄን ብለው እንኳን አይነግርህም እኮ ሶሉሽን ተማርኩ ብሎ የሚለው ሰው እንደነመለስ አሰርቶት ይሁን በርቀት ተምሮት የማናውቀው ዲግሪ ይሁን አናውቅም። እንደው የሆነ ነገር ፌደራል መንግስት ቢያደርግናል። ምን አቶሚክ ቦምብ ይጣልባቸው እዛ አካባቢ ላይ ምን ያደርግ? ሰው ሲማር ቦታውን ያውቃል፣ ስፋትን ያውቃል። አሁን ቅድም የነገርኩ ትምህርቱ ቦታ ሎኬሽንን ማወቅ ነው። ስፋትን ስታረግ ለዚህ ቦታ አግራሪያን የሆነ ሶሳይቲ ላይ እንዴት አድርጌ ፕሮቴክት አደርጋለሁ? የችግሩ ኮዝ ለምን